አብይ አህመድ ሰሞኑን እኛን ስርነን በቁራዎች ጩኸት አንደነግጥም ቢልም አይ ቲንክ በአሁኑ ሰዓት ድንጋጤውን ወይ ፍርሃቱን መቋቋም እንዳልቻለ ነው የምታየው። ይሄ ሁሉ የፍርሃት ምልክት ነው። ቅድም እንዳልነው ሰውየው የሚናገረውና በተግባር የሚፈጽመው በጣም የተለያዩ ናቸው። ደፋር መስሎ ይታያል፣ የማይደነግጥ የማይሸበር መስሎ ይታያል። ግን ውስጡ ሲሸበር ነው የምታየው፣ መንግስቱ ሲሸበር ነው የምታየውና በዚህ የሽብር ሂደት ውስጥ ምንም ነገር ከማድረግ ወደ ኋላ ላይሉ ይችላሉ። እንዳልኩ ነው የሰው ልጅ ትክክለኛ ባህሪ የሚታወቀው ያ ሰው ወይ ሲደነግጥ ነው ወይም ደግሞ ሲናደድ ነው። የተቆጣ ሰው ስሜቱን መቆጣጠር አይችልም። ምክንያቱም ኢሞሽን የሪዝንን ቦታ የምክንያትን ቦታ ይወስደና ምንም ነገር ሊያደርግ ይችላል። በትክክል አሁን ይሄ መንግስት እንዲህ አያደርግም ብለን ልትለዋችልም። ኤኒታይም ምንም ነገር ሊያደርግ ይችላል። እኛ መታገል ያለብን ይሄ ነገር እንዳይፈጸም በተቻለ መጠን ግፊቱን አጠናክሮ መቀጠል ነው። በተለያየ መንገድ ቴሌ ላይ የሚደረገው ጫና ይቀጥላል። ከዛም አልፎ ብዙ ነገሮች ሊካሰቱ ይችላሉ። የሆነ ነገር መናገር ይችላል፣ የተናገረውን ግን በተግባር አይፈጽሙ። ሌላ ነገር ነው ለአንተ የሚነግርና ከጀርባ የሚሰራው ሌላ ነገር ነው። ስለ መጽሐፍ ቅዱስ ሲናገር መጽሐፍ ቅዱስ ከልቡ የገባ በጣም በቃ እንደው መጽሐፍ ቅዱስ የለወጠው ሰው አድርገህ ልታየው ትችላለህ። ነገር ግን የሚሰራው የመጽሐፍ ቅዱስን ተቃራኒ የሆነ ስራ ነው። ስለ ቁርአን ሲናገር ስለ ቁርአን ሲጽፍ ስታየው ቁርአን የገባው ኦኬ መስሎ ይታያል። ነገር ግን የሚሰራው ቁርአን ከሚለው በተቃራኒ ነው። እነዚህ ነገሮች የሚጠቅሳቸው ሰይጣን ላመሉ እንደሚባለው አይነት ነገር ነው። ይሄ ሰውዬ ቅድም እንዳልከው ነው በጣም ብዙ የገደላቸው ሰዎች አሉ አይደለ? በአጠቃላይ በኢትዮጵያ ውስጥ እሱ ወደ ስልጣን ከመጣበት ጊዜ ጀምሮ ያለቀው በብዙ መቶ ሺህ የሚቆጠር ምናልባት ሚሊዮን ሊደርስ ይችላል ህዝብ ምንም አይመስለውም። አንድም ቀን ስለዚህ ስለተገደለ ህዝብ አውርቶ አያውቅም፣ ተጸጽቶ አያውቅም። ምንም ነገር የሚመስለው ሰው አይደለም ማለት ነው። ከዛ በላይ ደግሞ ቅድም እንዳልከው አለ በጣም ብዙ አድራሻቸው የጠፉ ቅድም ያልካቸው እህቶቻችን አሁን በህይወት ይኑሩ አይኑሩ እኮ ማንም ያውቅ የለም። አንዳንዱ ተገለዋል ይላል፣ አንዳንዱ አሉ ይላል። አታውቀውም። ታፈኑ፣ ተወሰዱ፣ በቃ የት እንዳሉ አታውቀውም። የገዳ አባገዳዎች ምን እንደሆኑ የከረዩ አባገዳዎች ማን እንደገደላቸው ምርመራ ይካሄዳል ተባለ፣ ጸጥ ተባለ። ታየ ካጋለጠው ውጭ የቤተ ዩርጌሳ በተመሳሳይ መልኩ ነው። አጫሉ በተመሳሳይ መልኩ ነው። ኦኬ በጣም ብዙ ስማቸውን ሁሉ የማናውቃቸው በእነዚህ ማፊያዎች እየተገደሉ ያሉ ሰዎች አሉ። የታሰረውማ ተው ምኑን ትትተዋል። ይሄ የቅድስና ስራ አይደለም። ስለ ቅድስና ልታወራች ግን ይሄ የቅድስና ስራ አይደለም። ነገር ግን ሚዲያ ላይ ወጥቶ ሲቅለሰለ ስታየው የሆነ ነገር ስታየው ለምሳሌ የህዳሴው ግድብ ዋና ኢንጂነር የነበረው ኢንጂነር ስመኛው እንዴት እንደተገደለ አታውቅም። ማን እንደገደለው አታውቅም። እስከዛሬ ምርመራ ተካሂዷል። እያንዳንዱን ነገር ብትመረምረው በሱ ዘመን ነው። እንዲህ አይነት ፐርሰናሊቲ ያለው ሰው ነገ ሰውዬ ምን ሊያመጣ እንደሚችል አታውቅም። ምንድነው መደረግ ያለበት የሚለው ነው ሪሊ ሁላችን ሊያሳስበን የሚገባው። እኔ ዝም ካልን ይሄ ሰውዬ በጣም ብዙ ግፍ ይዞ ብዙ ነገሮችን ሊያደርስ ይችላል። ቴዲ ላይም ቢሆን ዝም ብሎ ማየት እንዲህ አይፈጠርም ብሎ ማየት አይገባም። ወረስ ኬስ ሲናሪዮ ወስዶ የመጨረሻው እንዲህ ሊሆን ይችላል ብሎ ከአሁኑ መዘጋጀትና ካምፔን ማድረግ ነው የሚሻለው። በተለይ በውጭ ሀገር የሚገኘው ኢትዮጵያዊ በሁለት መልኩ በአብይ አህመድ አገዛዝ ላይ ተጽዕኖ ማሳደር ይችላል። አንደኛ በዓለም አቀፍ መድረኮች በአውሮፓ ህብረት፣ በአሜሪካ፣ በካናዳ፣ በአውስትራሊያ በየጊዜው እየሄደ ኢትዮጵያ ውስጥ ያለውን አፈና ማጋለጥ አለበት። ታስታውስ ከሆነ ፒተር አብይ አህመድ በዓለም አቀፍ ጄኖሳይድ ወይም በዘር ማጥፋት ወንጀል እንደዚሁም በክራይም አጌንስት ሂውማኒቲ በሰው ላይ በሚደርስ ወንጀል ይጠየቃል ተብሎ ያን ሰሞን በሚጻፍበት ጊዜ በጣም ተደናግጦ በፍጥነት ከህወሓት ጋር ስለ ኢስላም ስምምነት ለማድረግ ፈለገ። እንዲሁም በቅርቡ የወጣ አንድ ሪፖርት አስታውስ ከሆነ ከኢሳያስ ጋር የተጣሉበት አንደኛው ምክንያት ብሎ የቀረበው ነገር ምንድነው? አቶ ገዱ አንዳርጋቸውም ሲናገር በጣም ነበር የደነገጠው፣ በጣም ነበር ያስፈራው። እመነኝ አብይ አህመድ አንድ ቀን እዚህ ዘሄግ ማግኘታችን አይቀርም። ተመላልሼ እጠይቀዋለሁ። የጊዜ ጉዳይ ነው። ምክንያቱም ኦልሬዲ በትግራይ ጉዳይ ይጠየቃል፣ በአማራ ጉዳይ ይጠየቃል። ፊሊፒንስ መሪ የነበረው ዱትሬንቴ አሁን እዚህ ዘሄግ ነው ያለው። እሱ ሰውዬ ሀሺሽን እዋጋለሁ ብሎ በጣም ብዙ ሰዎችን ገድሏል፣ ወጣቶች። ከዛ የመጣው መንግስት አሳልፎ አክቹዋሊ በይፋ አይደለም የሚሰጠው፣ ግን የዓለም አቀፉ ፍርድ ቤት ሲፈልገው ስለነበረ ምንም አላለም፣ ዝም አለ፣ አሳልፎ ሰጠው። አሁን እሱ ዘይግ ነው ያለው፣ በ82 ዓመቱ ዘይግ ነው ያለው፣ ፍርድ ቤት የተከታተለ ነው ያለው። እሱ በጣም ጠንካራ የሚባል መሪ ነበረ፣ ግን ይሄው መጣ። አብይ አህመድም ዛሬ ላይ መጣ ይችላል። በማንኛውም ጊዜ ግን በትግራይም በአማራም በኦሮሚያም በደቡብም ለፈጸማቸው ወንጀሎች ይመጣል። እዚህ ዘይግ እጄ ጠይቀዋለሁ፣ ተመላልሼ አውቀዋለሁ። እስር ቤቱንም ትሬት የተዘረበትም እጄ አይቼዋለሁ፣ ፍርድ ቤቱንም ማያለው። እውነቴን ለመናገር እከታተላለሁ። ጌዙ አይቴልዩ ይመጣል። ግን ደነገጣ። ይህ መጀመሪያ ላይ አሁንም በጣም ብዙ ጫና ማሳደሪያ ነገሮች አሉ እሱ ላይ። በአውሮፓ በአሜሪካና በተለያየ ሀገራት የምንገኝ ኢትዮጵያውያን ከዛሬ ጀምሮ ኢትዮጵያ ውስጥ የሚፈጸሙ ሰብአዊ ጥሰቶችን የሚደርሱ ግፎችን ለማጋለጥ የዓለም መድረኮችን ፕሮግራም ተይዞ
በአግባቡ እየተመራ ማጣበብ ያስፈልጋል። የአውሮፓ ህብረት ይደነግጣል። አይ ነው ምክንያቱም በትግራይ በቲፒኤልኤፍ ዘመን አይተነዋል እኮ በዛን ዘመን የአውሮፓ ህብረት የወሰዳቸውን እርምጃዎች አይተናል። አሁንም ሰሞኑን እንዲሁም የአውሮፓ ህብረት ለቀጥታ በጀት ሰጣለሁ ብሎ 100 ምናምን ሚሊዮን ሰጣለሁ ብሏል። እነዚህ በጀቶች ሁሉ እንዳይሄዱ ማድረግ ትችላለህ። የአውሮፓ ህብረት ይፈራል፣ ኢንተርናሽናል ኢሜጅ ይፈራል። ከኛ ግብር እኛ ለፍተን የምናገኘውን ገንዘብ ነው የሚሰጠው። አትስትብን ካልከው ሄደህ ከጮክበት ይደነግጣል። ምክንያቱም የአውሮፓ እንትኖች በምርጫ ነው የሚኖሩት። አልበርተም ካልከው በቃ ነገ ከነገ ወዲያ እኮ እንደሚወድቅ ያውቀዋል። ስለዚህ ይሰማሃል። ስለዚህ አውሮፓ ያለ ኢትዮጵያዊ ከዚህ በኋላ በኢህአዴግ ዘመን እንዳደረገ ሁሉ በደንብ ተደራጅቶ በአንድ መሪ እየተሰባሰበ ብራሰልስ አደባባይ፣ ኔዘርላንድ አደባባይ፣ ስዊድን አደባባይ በየቦታው እየሄደ ጫና ማሳደር አለበት። የዚህ ሰውዬ ገጽታ ትክክለኛ ማንነቱ ለዓለም እንዲጋለጥ ማድረግ ያስፈልጋል። ይሄ አንደኛው ነው። ይህን መጀመር መቻል አለብን። መተኛት የለም ከዚህ በኋላ። ሁለተኛ በገንዘብ ዲያስፖራው ከቡና እና ከወርቅ ቀጥሎ አሁን እንኳን ቡናና ወርቅም ዋጋቸው ወርዷል። ኢትዮጵያን ፋይናንስ የሚያደርገው መንግስትን ፋይናንስ የሚያደርገው ዲያስፖራው ነው። በሬሚታንስ ለዘመዶቹ በሚልከው በቀጥታ በባንኮች እንዳይሄድ ማድረግ ይቻላል። ካምፔን ማድረግ ይቻላል። ምክንያቱም ለምትልከው ገንዘብ ነው ይሄን መንግስት የበለጠ ያጠገበው። ለምን አዘርባጃን ሄዶ ነው ያንተን ላብ ሰርተ ያመጣኸውን ገንዘብ ለዘመዶች ይልካሉ ብትል በባንክ ይወስድና እሱ ዶላሩን አዘርባጃን እየሄደ ጦር መሳሪያ ይገዛበታል፣ ዜጋችን ይገላል። ስለዚህ የዲያስፖራው በሚችለው አቅም የሚልከውን ገንዘብ በቀጥታ መንግስት ጋር እንዳይደርስ ሌሎች አማራጮችን መጠቀም ያስፈልጋል። ይሄን ስለ በሁለት መልኩ ኢትዮጵያ ማህበረሰባችን እንዳይጎዳ ጥንቃቄ መደረግ አለበት። ምክንያቱም ፖለቲካሊ አክሳሪ ስለሆነ አንደኛ ለኢትዮጵያ እርዳታ ይሰጥ ማለት አይገባም። ነገር ግን እርዳታው በኤንጂኦዎች በኩል እንዲሄድ በቀጥታ ለመንግስት እንዳይሰጥ ዳይሬክት በጀት ሰፖርት እንዳይኖር ማድረግ ነው እንጂ እርዳታ ይከልከል ብለህ ብትል ፖለቲካሊ አክሳሪ ነው። እንደዛ ተገቢም አይደለም፣ ኢሞራልም ነው። ህዝባችንን መጎዳት ይል ግን በኤንጂኦዎች በኩል በሌላ መልኩ ገንዘቡ ፈሰስ እንዲደረግ ነው መጠየቅ ያለበት። በዘመዶች በኩል ስትልክም ዘመዶች መራብ የለባቸው። በተለይ በዚህ የኑሮ ውድነት ጊዜ አልክም ብትል በጣም ችግር ነው። እኔም ራሴ አልክም ብል ብዙ ሰው የሚጎዳ ይኖራል። ነገር ግን ገንዘቡ በቀጥታ እነሱ የማያገኙት መንገድ ግን መፈለግ አለበት። በእነዚህ ሁለት ምክንያቶች ተጽዕኖ መፈጠር መጀመር አለበት። በተለይ ከዚህ በኋላ ያለው ነገር እየከረረ ሊሄድ ስለሚችል ነገሮች እየተበላሹ ሊሄዱ ስለሚችሉ አሁን ዲያስፖራው ምን አይነት መንግስት እንዳለን በደንብ ስለተረዳው አብይ አህመድ እርቃኑን ቴዲ በግልጽ አድርጎ ስላሳየ ምን አይነት ፐርሰናሊቲ እንዳለው በደንብ ስላሳየ እስከዛሬ ያላመኑ ሰዎች ሁሉ አፋቸውን የሚይዙበት ዝላይ ምን ላይ ነው ያለው? መንግስታችን ጀግና ነው፣ በታንክ አይወርድም፣ በመድፍ እንኳን ጉዳት ያልደረሰበት መንግስት እንዴት በጫጫታ ይወድቃል ሲሉ የነበሩ ጓደኞቻችን ሁሉ ሳይቀሩ አሁን አይናቸው የሚገልጹበት ጊዜ ይመስለኛል። መንግስት በብዕርም ሊወድቅ ይችላል፣ አታውቀውም። በታንክ ብቻ አይደለም መንግስት የሚወድቀው፣ በህዝባዊ አመፅ ሊወድቅ ይችላል። ስለዚህ እነዚህ ሰዎች አሁን ተገልጾላቸዋል። አንድ ሆኖ ኢትዮጵያ ወደ ዲሞክራሲ፣ ወደ እኩልነት፣ ወደ ፍትህ እንድትሄድ ማድረግ ይገባል። የኦሮሞ ወንድሞቻችን በዚህ በኩል ዘመኑ የኛ ነው፣ ስልጣኑ የኛ ነው አይነት ነገር የለም። ኖ አይደለም። ትናንት ትግራይ ላይ የኦሮሞ ህዝብ አንድ ነው እየተባለ ተነግዶበት በትግራይ ህዝብ ላይ ተጠቃሚዎች ጥቂቶች ነው የነበሩት። ዛሬም ቅድም እንዳልከው ነው የተወሰኑ ማፊያዎች ናቸው እየተጠቀሙ ያሉት። አብዛኛው የኦሮሞ በጉስቁልና በታሪኩ አይቶት በማያውቅ ሞትና ሰቆቃ ውስጥ ነው ያለው፣ በችግር ውስጥ ነው ያለው ኦሮሞ። ኦሮሞና አብይ አህመድ አንድ አድርጎ ማየት ትክክል አይደለም። ስለዚህ የኦሮሞ ወንድሞቻችን፣ የኦሮሞ እህቶቻችን ይሄ ስርዓት ካልወደቀ በስተቀር ይሄ ስርዓት ካልተወገደ በስተቀር ኢትዮጵያ ውስጥ እኩልነት፣ ፍትህ ሊመጣ አይችልም። በአንድ ሀገር መቀጠልም እጅግ በጣም አሳሳቢ ስለሚሆን ይሄ በጭፍን የኛ ጊዜ ነው የዘመነው የሚለውን ነገር ትታችሁ ከእውነት ጋር መቆም፣ ከፍትህ ጋር መቆም፣ ከእኩልነት ጋር መቆም፣ ከነፃነት ጋር መቆም። ከዛ ውጭ ያለው ነገር በውይይት የሚፈታ ነው። ልዩነቶች ይኖራሉ። የትኛውም ሀገር ላይ ያለ፣ አሜሪካ አለ፣ አውሮፓ አለ፣ በየትኛውም ሀገር አለ። ግን ቁጭ ለምንነጋገርበት መድረክ መፈጠር አለበት። ለዛ መድረክ በጋራ መስራት ነው። ይሄ ሰላማዊ ሰልፉን በተመለከተ እንዲያው ለእኛ ለኢትዮጵያውያን አንድ ምሳሌ ነገር ቢሆን ብዬ ባነሳው ጥሩ ነው። እዚህ አካባቢ የምኖርበት ከተማ ትንሽ ራቅ ብሎ በየቀኑ ሰላማዊ ሰልፍ ይካሄዳል እና ሰላማዊ ሰልፉን የሚያካሄዱት ይገርመሃል ለፍልስጤም ህዝብ ነው። የፍልስጤም ህዝብ ነፃ እንዲወጣ ሁልጊዜ የፍልስጤምን ባንዲራ ይዘው በየቀኑ እኮ ነው የምነግርህ። እኔ ወደ ስራ ስሄድ ያለው ሰላማዊ ሰልፍ ይወጣሉ በየቀኑ። አንዳንዴ በማስ ይወጣሉ፣ አንዳንዴ ደግሞ ሰው የለም ካልከው 4-5 እንኳን ሆነው በሞንታርቦ ድምፃቸውን ያሰማሉ። እንዴት ነው ሰው ማይደክመው እላለሁ ሁልጊዜ። በጣም የሚገርመኝ ከዛ ደግሞ ሬጉላርሊ እንደገና አንዴ በብዛት ሰው ደግሞ ይገኝና ለሩቅ ላለ ማህበረሰብ ነው የሚጨነቁት። ለዛ ህዝብ ነው ድምፅ እየሆኑ ያሉት። ደግሞ እዚህ እኔ ሰፈር አንድ ሰው ያለ ጠዋት ስራ አይ ቲንክ ከጠዋት ወደ ስራ ከመሄድ በፊት ብድግ ይልና የፍልስጤምን ባንዲራ ይዞ ኔዘርላንዳዊ እኮ ነው ያውለበልባል። ተመልከት፣ በየቀኑ ጠዋት ስትሄድ ታየዋለህ። እሱን እስከተወሰነ ሰዓት ድረስ ለራሱ ሰዓት ወስኖ ያን የፍልስጤን ባንዲራ ያውለበልባል። የአንዳንድ ሰዎች ኮሚትመንት፣ ጽናት ለብዙዎቻችን አሪያ ሊሆን ለእኛም እንትን ሊሆነን ይገባል፣ ተምሳሌት ሊሆነን ይገባል። እኛ ኢትዮጵያውያን ከዚህ በኋላ ዝም ካልን ነገሮች የተበላሹ ነው የሚሄዱት። ቢያንስ
በወር አንድ ጊዜ የተወሰነ ሰዓት መስዋዕት ማድረግ አለብን። የህይወት መስዋዕት ለመክፈል መሬት ላይ ያሉ አሉ፣ እየከፈሉ ያሉ አሉ፣ የታሰሩ አሉ። እነዚህ እኮ ሰዎች ቀድሚያቸው ነው እኮ ለሀገራቸው እየከፈሉ ያሉት፣ ለነፃነታቸው እየከፈሉ ያሉት ገብተዋል። ሌሎችም ደግሞ መክፈል የሚችሉት ለነሱ ድምፅ ስለሆነ ነው። ስለዚህ ቢያንስ በውጭ ሀገር ያለን ሰዎች አሁን ማንኛውም ልዩነታችን ወደ ጎን ትተን ለሀገራችን ድምፅ የምንሆንበት ጊዜ ላይ ያለን፣ አትሊስት ሌላው ቢቀር በወር ወይም በሁለት ወር አንድ ጊዜ የተወሰነ ሰዓት ብናጠፋ ወይም አንድ ቀን ብናጠፋ ከህይወታችን ላይ የምናተርፍበት እንጂ የሚጎል ነገር አይኖርም። ለህሊናችን እርካታ እናገኛለን፣ ውስጣችንም ሰላም ያገኛል። ከመብተክተክም እኮ ትድናለን። ነገር ግን የምታሳድረው ፖለቲካዊ ተጽዕኖ ግን ከፍተኛ ነው። ስለዚህ ይህን የምትሰሙ ሰዎች፣ የትናንት አክቲቪስቶቻችን፣ ትናንት ለነፃነት የታገላችሁ ሰዎች አሁን ዝምታውን ማቆም አለባችሁ። ወደ መድረክ መውጣት አለባችሁ። እንዴት ወያኔን እኮ በዛ ደረጃ ዘረኛ ነው ብለን ነበር የምናወግዘው። ወያኔን ሌባ ነው፣ ዘራፊ ነው ብለን ነበር የምናወግዘው። ከዛ የበለጠ ዘረኛ፣ ከዛ የበለጠ ዘራፊ እኮ ነው የመጣው። የምታዩት እኮ ነው በየቀኑ የሚወጣው የሚዲያ እንትን። ትናንት የኦሮሞ አርሶ አደር ሀብታሞች ተፈናቀለ፣ ተዘረፈ ተብሎ እኮ ዛሬ አዳዲስ የኦህዴድ ዘራፊዎች ናቸው እኮ መሬቱን እየተቀራመቱ ያሉት። እንደ ኦሮሞ በዚህኛው ተዘረፈ፣ በዛኛው ተዘረፈ፣ ምን ያደርግለታል? አርሶ አደሩ ተዘረፍክ ነው ወኤቨር ይዝረፍ። አሁን እኮ በከፍተኛ ደረጃ የተዘረፈ ነው፣ ህዝቡ እየተጎሳቆለ ነው። ምን እስኪሆን ነው የምንጠብቀው? ስለዚህ አክቲቪስቶቻችን አሁንም ፊት ሆናችሁ ይሄን ነገር ልታስተባብሩ ለማለት እወዳለሁ። ፒተር ይሄን ለማከል ነው። እንግዲህ ያው ጉዳዩን እንከታተላለን። እንዳልከው እኔም ለቴዲ ብርታቱን ጽናቱን ነው ለጓደኞቹ ለቤተሰቡ በሙሉ አይታችሁ ኢትዮጵያ ህዝብ ከጎናችሁ ነው የምለው፣ በርቱ ነው የምለው። በዚሁ ላጠቃልል ፒተር። መልካም ፋሲል፣ ጥሩ ምሳሌ አንስታል። እዚህኛ ጋርም በቅርቡ ሚኒሶታ ላይ እንዴት ብርቱ ትግል አድርገው ፖሊሲ ጭምር እስከ ማስቀየር እና ትልልቅ የመንግስት ተሿሚዎችን እስከ ማሻር የደረሰበትን ህዝባዊ ተቃውሞ አይተናል። ያውም በጣም አጥንት በሚሰብር የሚኒሶታ ቅዝቃዜ 2-3 ቀን በተከታታይ ሰላማዊ ሰልፍ በመውጣት በጣም የሚገርመው ስለ ኢሚግራንት በተወጣ ሰልፍ ላይ አንድ ኢሚግራንት አልሞተም። ነጮች የዚህ ሀገር ዜጎች ናቸው ተወልደው ባደጉበት ሀገር ግን ለፍትህና ለነፃነት እንደነ ሬኒ ጉድስ ያሉ ሰዎች ህይወታቸውን መስዋዕት ያደረጉትና ግን ለውጥ መጥቷል። የሚፈልገው ለውጥ በሚፈልገው ደረጃ ባይሆንም ቢያንስ ሚኒሶታ ላይ የሆነው ነገር እስካሁን ድረስ በነገራችን ላይ ገቨርንመንት ሸዳውን አለ ለዲኤችኤስ ፈንድ አይደረግም በሚል እዚህ ምክር ቤት ላይ ተይዟል እና እዛ ድረስ ይህንን ግልጽ የሆነ የፖሊሲ ለውጥ ካላመጣችሁ የሚል ክርክር ውስጥ ገጥሞ በዚህ ደረጃ ለፖለቲከኞች አቅም ሰጥቷቸው ታያለ እና እኔ ለኛ ማለት ተሰደን ለመጣነው ሰዎች ነፃነት ብለው አደባባይ ወጥተው የሚሞቱ የሌላ ሀገር ዜጎችን እያየን እኛ ደግሞ ለገዛ ወገናችን ለገዛ ወንድሞቻችንና እህቶቻችን ለሚደርስባቸው መከራ ያውም ደግሞ ለኛ ድምፅ ለሆኑ ሰዎች ፈርተን እቤት የምንቀመጥ አይ እኔን አይመለከተኝም አይደርስብኝም ብለን የምንቀመጥ ከሆነ በታሪክ የምናፍርበትና የምናዝንበት መሆኑ የማይቀር ነው። ነገሮች ይለወጣሉ። አምባገነን ዘላለም አይኖርም። እነ ስታሊንም እነ ማኦ ዜዱንግም ጠፍተዋል። አሁን ላይ ሁሉም የየራሱን ኃላፊነት መወጣት ይጠበቅበታል። ዛሬ የምናየው አምባገነን ዘላለማዊ አይደለም። የሆነ ቀን ይሻራል፣ ይወርዳል። ፋሲል እንዳለው ወይ ደሄግ አብረን ሄደን እንጠይቀዋለን፣ ካልሆነ ደግሞ እንግዲህ የሚመጣውን አብረን እናያለን።